ግቡልኝ በኢየሱስ ክርስቶስ ስም። እንግዲህ ላይክም ሼርም አድርጉ፣ እንደፈለጋችሁ አድርጉ። አንድ ነገር ልበላችሁ። ምንድነው እግዚአብሔር የተናገራችሁ? ቲክቶክ መንደር ላይ ያላችሁ፣ ፌስቡክ ላይ መንደር ላይ ያላችሁ፣ በኢየሱስ ክርስቶስ በቤተ ክርስቲያን ያላችሁ፣ በጓዳ ያላችሁ፣ እየጸለያችሁ ያላችሁ፣ ምድረ በዳ ላይ የተናገራችሁ ነገር አለ። እግዚአብሔር ያወራችሁ ነገር አለ። ከግባችሁ ሊያደርሳችሁ እያስቸኮለ ነው በኢየሱስ ክርስቶስ። አየህ፣ መጽሐፍ ቅዱስ ሲናገር ዝም ብሎ ድል አይመጣም፣ ዝም ብሎ በረከት አይመጣም፣ ዝም ብሎ ማለፍ አይመጣም፣ ዝም ብሎ መሻገር አይመጣም፣ ዝም ብሎ መባረክ አይመጣም። ዋጋ መክፈል አለብህ። በእግዚአብሔር ፊት መውደቅ አለብህ። ኢየሱስ ክርስቶስ ሊያርፍ የእረፍት ሰዓቱን ጸሎት ካደረገ አንተ ማትጸልይበት ምክንያት ምንም ነገር አይኖርም ማለት ነው። ምክንያቱም የጸለየ ሰው በጠላቱ ይሰደባል። የጸለየ ሰው በጠላቱ ይመታል። የጸለየ ሰው በጠላቱ ይነቀፋል። የጸለየ ሰው በጠላቱ ይጠላል። ምክንያቱም በወዳጁ ነው እንጂ የሚወደደው በጠላቱ ይጠላል። የጸለየ ሰው ፎር ኤግዛምፕል አንድ ምሳሌ ልስጥ። በኢየሱስ ክርስቶስ ጌታ ኢየሱስ ክርስቶስ 40 ቀንና 40 ሌሊት ተራራ ላይ ሊጾም ወጣ። ተራራ ላይ ጾሞ ሲመጣ ያገኘው ነገር ክብር አይደለም፣ ሽልማት አይደለም፣ ትልቅ ነገር አይደለም ያገኘው ነገር። ምክንያቱም ከአባቱ ከእግዚአብሔር ጋር ተገናኝቶ የሰማዩን ነገር ብቻ አውርቶ ነው የመጣው። ከምድር ላይ ያለውን ነገር ንቆት ነው የመጣው። ግን ሰይጣን ምንድነው ያዘጋጀለት? የምድሩን ነገር ነው ያዘጋጀለት። ምን አዘጋጀለት? ረቦት በደካማ ጎኑ እንዲገባ ረቦት ነበረ ብሎት፣ እንግዲህ ይህንን ድንጋይ ዳቦ አድርግልኝ፣ ሰው በእንጀራ ብቻ አይኖርም ተብሎ ተጽፏል። ጌታ ለዘላለም ይባረካ። እውነቱ ይሄ ነው። የጸለየ ሰው የሚገጥመው ይሄ ነው። በኢየሱስ ክርስቶስ መጣ። ይሄ ነው እየገባኝ ያለው። አሁን እኔ እየተረዳው ያለሁት መንፈስ ይሄ ነው። በኢየሱስ ክርስቶስ ዞር ሲል በኢየሱስ ክርስቶስ እንዲህ አለው፣ ዞር የዓለምን መንግስታት አሳየው ይላል። በኢየሱስ ኃያላንን አሳየው። ትልቅ የሆነውን ነገር ለጌታ ኢየሱስ ክርስቶስ ማን ያሳየዋል? ሰይጣን ያሳየዋል። ከዛም በኋላ እንዲህ አለው በኢየሱስ ወድቀህ ብትሰግድልኝ ይሄን ሁሉ ለአንተ እሰጥሃለሁ። እንዲህ አለው፣ ለጌታ ለአምላክ ብቻ ስገድ። ለጌታ ለአምላክ ብቻ ስገድ፣ እሱን ብቻ አምልከው በኢየሱስ ክርስቶስም። ጌታ ለዘላለም ይባረክ። ይሄ ነው በኢየሱስ ክርስቶስ። ስለዚህ የጸለየ ሰው ክብር እንዳለው አምኖ ለጊዜው በሚገጥመው መከራ መሸነፍ የለበትም። የጸለየ ሰው በኢየሱስ ብርቱ ነው። የጸለየ ሰው ሁሌ አሸናፊ ነው። የጸለየ ሰው በኢየሱስ ክርስቶስ ድል ይሆንበታል። ይሄን ለእናንተ ስሰብክ እኔ በኢየሱስ ክርስቶስ እባረክበታለሁ። እኔ ኃይል አገኝበታለሁ። በኢየሱስ ጸልዩ፣ ከእግዚአብሔር ጋር ተጣበቁ። ይሄ ከእግዚአብሔር ጋር ያለን ቁርኝነት በኢየሱስ ክርስቶስ የተጣበቀ እግዚአብሔር መልካም ያደርጋል። በኢየሱስ ጠላትህን አሳልፎ ይሰጣል። በኢየሱስ ጸልይ። በኢየሱስ ሟርተኛውን አሳልፎ ይሰጣል። በኢየሱስ ክርስቶስ ጸልይ። በኢየሱስ ክርስቶስ ልዩነት መሆን አለበት። በኢየሱስ ልዩነት መፈጠር አለበት። ተደባልቀ መሄድ የለብህም። ያንተ አምላክ ከሆነ አምላክነቱ በምድርና በሰማይ በኢየሱስ ክርስቶስ መወራት አለበት። ልዩነት መፈጠር አለበት። ዝም ብለህ አትደባልቅ። ልዩነት ይፈጠር በኢየሱስ። ኦኬ እኔ እንደዚህ ነው ነገር አለ። የሆነ ነገር ጠላት ሲያዘጋጅ ነገር አለ፣ ከፍታ አለ በኢየሱስ ክርስቶስ። ኦኬ እግዚአብሔር መስዋዕቴን እያሸተተው ነው። ጌታ ለዘላለም ይባረክ። እግዚአብሔር ለዘላለም ይባረክ። አምላካችን እግዚአብሔር መጠጊያችን፣ እርሱ ኃይላችን ነው በኢየሱስ። ስለዚህ እግዚአብሔርን እያከበርን የእግዚአብሔርን ወንጌል ከፍ አድርገን ይኸውልህ በኢየሱስ ክርስቶስ እንናገራለን። ተቀበሉ፣ ለሌላው አድርሱ በኢየሱስ ክርስቶስ። ወንጌል ነው መሰበክ ያለ። መፍትሄ የሚሆነው ወንጌል ነው፣ ሌላ ምንም አይደለም ወዳጄ። ሌላ ምንም መፍትሄ የሚሆን የለም በዚህ ዘመን፣ ምንም መፍትሄ የሚሆን የለም። ወንጌል ግን መፍትሄ ነው በኢየሱስ ክርስቶስ። ወንጌል ግን መፍትሄ ነው በኢየሱስ ክርስቶስ። ሰላምን የሚሰጠው ወንጌል ነው በኢየሱስ ክርስቶስ። ማንም ያልሰጠውን ሰላም የሚሰጠው ወንጌል ነው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው።